መጀመሪያም ቢሆን ጥቅሙ አጠያያቂና ብዙዎችን ሲያከራክር የነበረው የኢኮኖሚ ሪፎርም ዛሬ ላይ ከፋይናንስ ማሻሻያነት ባለፈ የሀገርን ሉዓላዊነት የሚፈትን የፖለቲካ መጫወቻ ሆኖ ብቅ ብሏል። አይኤምኤፍ እና መሰል ዓለም አቀፍ ተቋማት ወደ ሀገር ውስጥ የሚገቡት ኢኮኖሚውን ለማዳን በሚል ስም ቢሆንም በተግባር ግን ሀገሪቱን በዕዳ ሰንሰለትና በፖሊሲ ጥገኝነት ውስጥ የመቆለፍ ስውር ስልት አላቸው። አሁን ላይ እየታየ ያለው አስገራሚ እውነት ደግሞ ተቋሙ ኢትዮጵያን አንዴ በገንዘብ እርዳታና በዶላር አቅርቦት ጥገኛ ካደረጋት በኋላ ይህንኑ የገንዘብ ፍላጎት በአባይ ድርድር ላይ እንደ ማስገደጃ መሳሪያ ለመጠቀም መዘጋጀቱ ነው። አሜሪካ በአይኤምኤፍ በኩል በኢትዮጵያ ብሔራዊ ባንክና በጠቅላላ የፋይናንስ ስርዓት ውስጥ እጇን በማስገባት ድርድሩን ከገንዘብ አቅርቦት ጋር በቀጥታ የማገናኘት ስትራቴጂ እየተከተለች ትገኛለች። ኢትዮጵያ ለሪፎርሙ ተፈጻሚነት በየ3 ወሩ የምታደርገው የስራ አፈጻጸም ግምገማ አሜሪካና ግብጽ በግድቡ ጉዳይ ላይ የሚፈልጉትን ቅድመ ሁኔታ ለማስቀመጥ ምቹ መድረክ ሆኖላቸዋል። ይህም ማለት የኢኮኖሚ ማሻሻያው የሀገር ውስጥ ምርትን ከማሳደግ ይልቅ የሀገርን ዲፕሎማሲያዊ ክንፍ ሰብሮ ለውጭ ኃይሎች ተጽዕኖ አጋልጦ የመስጠት ሚናውን እየተወጣ ይገኛል። በመሆኑም የአይኤምኤፍ ድጋፍ እንደ በረከት ሳይሆን እንደ ስጋት ሆኖ መጥቷል ማለት ይቻላል። አንዴ በዶላር እጥረት ተተብትባ ለምትገኝ ሀገር ብድር እሰጥሻለሁ በማለት ቁልፍ የኢኮኖሚ ውሳኔዎችን ከተቆጣጠሩ በኋላ አሁን ተደራደሩ የሚለው ትዕዛዝ መምጣቱ በአጋጣሚ የሆነ ጉዳይ አይደለም። ይህ የተቀነባበረ አካሄድ ኢትዮጵያን በኢኮኖሚ አቅም አሳጥቶ በድርድር ጠረጴዛው ላይ አማራጭ እንደሌላት ሀገር እንድትቀርብ የማድረግ ዓላማ ያለው ነው። ምንም እንኳ የአይኤምኤፍ እና የምዕራባውያን የኢኮኖሚ ጫና እንደማነቆ ቢታይም ኢትዮጵያ በአባይ ጉዳይ ላይ ያላት አቋም ግን በገንዘብ ድርድር የሚቀየር ወይም ለጊዜያዊ የኢኮኖሚ እፎይታ ተብሎ ለሽያጭ የሚቀርብ አይደለም። አባይ ለኢትዮጵያውያን የውሃ ሀብት ብቻ ሳይሆን የክብር የሉዓላዊነትና የታሪካዊ ማንነት መገለጫ በመሆኑ በድርድር ጠረጴዛ ላይ የሚቀርብ የንግድ ዕቃ ሊሆን አይችልም። ሀገሪቱ አሁን የገጠማትን የውጭ ምንዛሬና የብድር ጫና ለመቋቋም የሚያስችሏት የውስጥ አቅሞችና አማራጭ ዓለም አቀፍ ወዳጆች አሏት። በዚህም ግብጽና አሜሪካ በገንዘብ አስገድደን ብሔራዊ ጥቅሟን አሳልፋ ትሰጣለች የሚሉት ምኞት ኢትዮጵያ ካላት አማራጮችና ከህዝቡ ጽናት ጋር ሲደመር ምኞታቸው የሰነፎች ህልም ብቻ ሆኖ ይቀራል። እንደ እውነቱ ከሆነ ለኢትዮጵያ ከማንኛውም የውጭ ብድርና እርዳታ በላይ ዋነኛውና ዘላቂው አይኤምኤፍ ራሱ የአባይ ወንዝ ነው። አይኤምኤፍ ለጊዜው የሚሰጠን ብድር በወለድ የሚመለስና በቅድመ ሁኔታ የታጠረ ዕዳ ሲሆን አባይ ግን ለዘላለም የሚፈስ የማይደርቅና የኢኮኖሚ ነፃነታችንን በእጃችን የሚያስገባ የተፈጥሮ ባንካችን ነው። ከህዳሴው ግድብ የሚመነጨው ኃይል ለኢንዱስትሪዎቻችን ነዳጅ፣ ለገበሬዎቻችን መስኖና ለቀጣዩ ትውልድ ደግሞ የእድገት መሰረት በመሆኑ ራሱ አባይ ሀገሪቱን ከድህነት አዙሪት የሚያወጣ ታላቅ የኢኮኖሚ ምንጭ ነው። ስለዚህ የውጭ ተቋማት ጥገኝነትን እንደ ማስፈራሪያ ሊጠቀሙበት ቢሞክሩም ኢትዮጵያ ግን አባይ የራሳችን አይኤምኤፍ ነው በሚል ጽኑ እምነት የትኛውንም አይነት የኢኮኖሚ መስዋዕትነት ከፍላ የውሃ ላይ መብቷን የማስከበር ብቃቱም ሆነ ሞራሉ አላት። ሰላም የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? በዛሬው ዝግጅታችን አሜሪካ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የመዘዘችውን አዲሱን የፖለቲካ ካርድና በአይኤምኤፍ ስም የታሰበውን የማደራደሪያ ነጥብ በዝርዝር እነግራቸዋለን። ኢትዮጵያ ለዘመናት የደማችለትን ብሔራዊ ጥቅሟ ላለማስደፈርና ለሉዓላዊነቷ ቆርጣ እምቢ ብትል አይኤምኤፍ በብድር አሰጣጡና በሀገሪቱ የኢኮኖሚ ሪፎርም ላይ ምን አይነት አስከፊ ውሳኔዎችን ሊያስተላልፍ ይችላል? በዋሽንግተን የሚወስኑት እነዚህ የፋይናንስ ውሳኔዎች በኢትዮጵያ የገበያ መረጋጋት፣ በኑሮ ውድነትና በሀገሪቱ የፖለቲካዊ ሰላም ላይ የሚፈጥሩት ቀውስ ምን ሊሆን ይችላል የሚለውን ወሳኝ ጥያቄዎች በዝርዝር እንፈትሻለን። በሌላ በኩል ግን ይህንን የጥገኝነት ሰንሰለት ለመበጠስ ኢትዮጵያ በእጇ ያሉት አማራጭ መፍትሄዎች ከአዳዲስ ዓለም አቀፍ አጋሮች ጋር ያላትን ግንኙነትና የውስጥ አቅሟን የምታጠናክርባቸውን መንገዶችም እንመለከታለን። በጥቅሉ የዛሬው ርዕሰ ጉዳያችን በአባይ ድርድር ዙሪያ የተደቀነውን የኢኮኖሚ አሻጥርና የሀገራችንን የነገ ተስፋ የሚወስኑ አበይት ነጥቦችን የምንመለከትበት ይሆናል። እስከ ዝግጅቱ ፍጻሜ አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ የሚዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጋብዛችኋለን። ከአይኤምኤፍ እና ከኢኮኖሚ ሪፎርሙ ጋር ተያይዞ እንዲሁም የአባይ የድርድር ካርድ ሆኖ መምጣቱ ለእናንተ ምን አይነት ስሜት ፈጠረባቸው የሚለውን ሀሳብ አስተያየታችሁንም ብታጋሩን ደስ ይለናል። ካፍታ ቆይታ በኋላ ተመልሰን እንገናኝ። በአሁኑ ወቅት የኢትዮጵያ ፖለቲካ ሁለት ትልልቅና ወሳኝ ምሰሶች ላይ ቆመዋል። አንደኛው የአባይ ድርድር ሲሆን ይህም ምንም ጥያቄ በሌለው ውሳኔ የሀገሪቱን ጥቅም ባስከበረ መልኩ በድል መወጣት የሚለው ነው። ሌላው ግን ከአይኤምኤፍ ጋር የተጀመረው የኢኮኖሚና የሪፎርም የቢሊዮን ዶላሮች ስምምነት ነው። እነዚህ ሁለት ጉዳዮች ላዩን ሲታዩ የተለያዩ ቢመስሉም በተግባር ግን አንዱ ሌላውን አንቆ የሚይዝበት የዲፕሎማሲ አዙሪት ውስጥ ገብተዋል። አሜሪካ የኢትዮጵያን የገንዘብ ጥም እንደ ትልቅ መደራደሪያ ካርድ በመጠቀም በአባይ ድርድር ላይ የግብፅን ጥቅም የሚያስከብር ውሳኔ አሳልፋ እንድትሰጥ በአይኤምኤፍ በኩል ጫናና ግፊት ለማሳደር ተዘጋጅታለች። ትራምፕ ከግብፁ መሪ አልሲሲ ጋር ያላቸው የግል ወዳጅነትና ግድቡን እኛንን የገነባ ነው የሚለው የተሳሳተ ትረካቸው ድርድሩን ከቴክኒካዊ ውይይት ወደ ፖለቲካዊ ማስገደጃነት ቀይሮታል። ኢትዮጵያ አሁን ያለችበት የኢኮኖሚ ሪፎርም በአይኤምኤፍ እና በዓለም ባንክ በሚለቀቅ የገንዘብ ድጋፍ ላይ የተንጠለጠለ በመሆኑ ትራምፕ ይህንን የገንዘብ ፍሰት በማስተጓጎል ወይም ቅድመ ሁኔታዎችን በመደርደር ኢትዮጵያ በውሃ ክፍፍል ስምምነት ላይ ለኔ ይሁን የምትለውን አቋም እንድታለዝብ ሊያስገድዷት እንደሚችሉ ይገመታል። ኢትዮጵያ በአሜሪካና በአይኤምኤፍ
በኩል የሚመጣባትን ወገንተኛ የድርድር ጥያቄ እምቢ ብላ ብትገፋ በሀገር ውስጥ ሊከሰት የሚችለው ተጽዕኖ ቀላል አይሆንም። ቀዳሚና ዋነኛው ተጽዕኖ የውጭ ምንዛሬ እጥረት ዳግም መከሰት ነው። ከአይኤምኤፍ የሚገኘው ብድር ለሀገሪቱ የውጭ ምንዛሬ ተመን ማስተካከያ እንደ ዋስትና የሚያገለግል በመሆኑ ድጋፉ ቢቋረጥ የብር የመግዛት አቅም በከፍተኛ ሁኔታ ሊያሽቆለቆልና የኑሮ ውድነቱ ከቁጥጥር ውጭ ሊሆን ይችላል። ይህ ደግሞ በዝቅተኛው የህብረተሰብ ክፍል ላይ ከፍተኛ ምሬትን በመፍጠር ለሀገር ውስጥ አለመረጋጋት በር ሊከፍት ይችላል። ከዚህ በተጨማሪ የብድር ድጋፉ መቋረጥ በሀገሪቱ የተጀመሩ ግዙፍ የመሰረተ ልማት ግንባታዎችና የኢንዱስትሪ እንቅስቃሴዎች እንዲቀዘቅዙ ሊያደርግ ይችላል። መንግስት የውጭ ዕዳ ክፍያዎችን ማራዘም ካልቻለ ሀገሪቱ በዓለም አቀፍ ገበያ ያላት አመኔታ ይሸረሸራል። ይህም አዳዲስ ኢንቨስትመንቶች ወደ ሀገር ውስጥ እንዳይገቡ እንቅፋት ይሆናል። በሌላ በኩል ደግሞ እምቢታው በህዝቡ ዘንድ ከፍተኛ ብሔራዊ ስሜትንና አንድነትን ሊፈጥር ቢችልም ኢኮኖሚያዊ ጫናው እየበረታ ሲሄድ ግን በፖለቲካዊ አመራሩ ላይ የሚኖረው ተቃውሞና ጫና መጨመሩ አይቀሬ ነው። ሆኖም ኢትዮጵያ ይህንን የኢኮኖሚ ማነቆ እንደ ብቸኛ አማራጭ አድርጋ መውሰድ የለባትም። በድርድር ጠረጴዛው ላይ የምታሳየው ቆራጥነት ከኢኮኖሚው በላይ ለትውልድ የሚተርፍ የሉዓላዊነት ጉዳይ ነው። የአይኤምኤፍ ድጋፍ ቢያጥራት እንኳን እንደ ብሪክስ ያሉ አማራጭ አጋሮችን በማጠናከርና የሀገር ውስጥ ምርታማነትን በማሳደግ ጫናውን ለመቋቋም መዘጋጀት ይኖርባታል። በአባይ ድርድር ላይ የሚደረግ ስህተት የሚታረምበት የታሪክ አጋጣሚ ስለማይኖር ሆድን አስሮ ሀገርን ማዳን የሚለው መርህ በዲፕሎማሲው መስክ ላይ በግልጽ ሊንጸባረቅ ይገባል። ኢትዮጵያ የብሪክስ አባል ሀገር መሆኗ በታሪኳ ትልቅ ዲፕሎማሲያዊ ስኬት ተደርጎ የሚወሰድ ሲሆን በተለይም አሁን ካለችበት የአባይ ድርድርና ከምዕራባውያን የኢኮኖሚ ጫና አንጻር እንደ መውጫ ያገለግላታል። ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካን ጨምሮ አዳዲስ አባላትን የያዘው የብሪክስ ጥምረት በዓለም ላይ ካለው የአንድ ወገን የበላይነት ወይም ዩኒፖላር ወርልድ ወጥቶ የብዙሃን ድምፅ የሚሰማበትን ዓለም ለመፍጠር የሚንቀሳቀስ ነው። ይህ ደግሞ ኢትዮጵያ በአይኤምኤፍ እና በአሜሪካ በኩል የሚመጣባትን ወገንተኛ ጫና ለመቋቋም ትልቅ የፖለቲካ አቅም ይሰጣታል። ከኢኮኖሚ አንጻር ብሪክስ ለኢትዮጵያ የሚሰጣት ትልቁ ጥቅም የአዲሱ ልማት ባንክ ወይም ኒው ዴቨሎፕመንት ባንክ ተጠቃሚ መሆን ነው። ይህ ባንክ እንደ አይኤምኤፍ እና የዓለም ባንክ ጥብቅ የፖለቲካ ቅድመ ሁኔታዎችን ወይም በሀገር ሉዓላዊነት ላይ ጣልቃ የሚገቡ መስፈርቶችን አይደረድርም። ኢትዮጵያ በአባይ ድርድር ላይ የምታሳየው ቆራጥ አቋም በአሜሪካ በኩል የገንዘብ ማዕቀብ ወይም የብድር መቋረጥ ቢከተለው ብሪክስ እንደ አማራጭ የገንዘብ ምንጭ በመሆን የኢኮኖሚ ውድቀቱን የመታደግ አቅም ይኖረዋል። ይህም መንግስት በድርድር ጠረጴዛው ላይ እምቢ ለማለት የሚያስችለውን ልበ ሙሉነት ይሰጠዋል። ከዚህ ባሻገር በዲፕሎማሲው ረገድ የብሪክስ አባላት የሆኑት ቻይናና ሩሲያ በተባበሩት መንግስታት የጸጥታው ምክር ቤት ድምፅ የመስጠት ቬቶ ፓወር መብት ያላቸው ሀገራት ናቸው። ግብጽ የአባይን ጉዳይ ወደ ጸጥታው ምክር ቤት በመውሰድ በኢትዮጵያ ላይ ማዕቀብ ለማስጣል በምትሞክርበት ወቅት የብሪክስ አጋርነት ኢትዮጵያን ከዓለም አቀፍ ማግለልና ጫና የሚታደጋት ዋነኛ መከላከያ ነው። እነዚህ ሀገራት የውስጥ ጉዳይና በሀብታቸው የመጠቀም መብት መከበር አለበት የሚል ጽኑ አቋም ያላቸው በመሆኑ የኢትዮጵያን የልማት ጥያቄ በዓለም አቀፍ መድረክ ይደግፉታል። በተጨማሪም ብሪክስ በሀገራት መካከል የሚደረግ የንግድ ልውውጥ በሀገር ውስጥ ገንዘብ ወይም ሎካል ከረንሲ እንዲሆን የሚያበረታታ በመሆኑ ኢትዮጵያ በዶላር ላይ ያላትን ከፍተኛ ጥገኝነት ለመቀነስ ይረዳታል። የአባይ ድርድር በዶላር እጥረትና በአይኤምኤፍ ብድር ምክንያት እንደማነቆ ሲያገለግል ከብሪክስ ሀገራት ጋር የሚደረግ የንግድና የኢንቨስትመንት ትስስር ኢኮኖሚው በአንድ ወገን ጫና ብቻ እንዳይፈርስ ያደርገዋል። ይህም ግብጽና አሜሪካ የኢኮኖሚ ረሃብ ፈጥረው ኢትዮጵያን በድርድር ለማንበርከክ የሚያደርጉትን ሙከራ ዋጋ ቢስ ያደርገዋል። በአጠቃላይ የብሪክስ አባልነት ለኢትዮጵያ የቅንጦት ጉዳይ ሳይሆን የህልውናና የሉዓላዊነት ዋስትና ነው። ሀገሪቱ በምዕራባውያንና በምስራቃውያን መካከል ሚዛኑን የጠበቀ ግንኙነት እንድታራምድ እድል ይሰጣታል። በአባይ ድርድር ላይ የሚመጣውን ማንኛውንም አይነት ጫና ለመመከት ብሪክስን እንደ ፖለቲካዊ ጋሻና እንደ ኢኮኖሚያዊ አማራጭ በብልሃት መጠቀም የኢትዮጵያ የውጭ ጉዳይ ፖሊሲ ቀዳሚ ተግባር ሊሆን ይገባል። በጥቅሉ አሁን በአይኤምኤፍ እና በአባይ ድርድር ዙሪያ እየታየ ያለው ዓለም አቀፋዊ ጫና ለኢትዮጵያ ትልቅ የታሪክ ትምህርት ጥሎ የሚያልፍ ነው። የውጭ እርዳታና ብድር ሁልጊዜም ከሉዓላዊነት ጋር የሚጋጭ ቅድመ ሁኔታ እንደሚከተለው በተረዳንበት በዚህ ወቅት ኢትዮጵያ ከጥገኝነት ሰንሰለት ተላቃ የምትወጣበት ብቸኛ መንገድ የሀገር ውስጥ አቅሟን አሟጣ መጠቀም መሆኑን ዳግም አረጋግጠናል። አሁን የጀመርነውን በምግብ ራስን የመቻል ንቅናቄና በግብርናው ዘርፍ የታየውን ተስፋ ሰጪ ውጤት ይበልጥ ማጠናከር ለነገው የኢኮኖሚ ነጻነታችን ዋነኛ መሳሪያ ነው። ሆዳችንን በራሳችን ምርት መሙላት ስንችል በድርድር ጠረጴዛ ላይ የሚደቀኑብን የገንዘብ ማነቆች ሁሉ ትርጉም አልባ እየሆኑ ይሄዳሉ። ምክንያቱም የራሱን ዳቦ መጋገር የሚችል ሀገር የራሱን እድል የመወሰን ሙሉ የሞራል ልዕልና ይኖረዋል። ይህ አሁን የምናየው የዲፕሎማሲና የኢኮኖሚ ጋጋታ ኢትዮጵያን ለማዳከም የተወጠረ ጊዜያዊ ማዕበል ቢሆንም ሀገራችን ግን እንደለመደችው ይህንን ፈተና በድል እንደምትወጣው ጥርጥር የለውም። የታላቁ ህዳሴ ግድብ ግንባታን በታሪክ አጋጣሚዎች ሁሉ ተፈታትኖት ማቆም እንዳልቻሉ ሁሉ አሁን የሚደረገው የፋይናንስ አሻጥርም የኢትዮጵያን ከፍታ ጉዞ ሊያግዱ አይችልም። ይልቁንም የጫና የውስጥ አንድነታችንን እንድናጠናክር የኢኮኖሚ አማራጮቻችንን እንድናሰፋና ወደ ብልጽግና የምናደርገውን ጉዞ እንድናፋጥን የሚያደርገን ነዳጅ ሆኖ ያገለግላል። ኢትዮጵያ የጥገኝነትን ምዕራፍ ዘግታ በአባይ ወንዝ ላይ ያላትን ተፈጥሯዊ መብት አስከብራ በአፍሪካ ቀንድ ብሩህ የብልጽግና ተምሳሌት ሆና መውጣቷ የማይቀር ታሪካዊ እውነት ነው።
የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዛሬው ልዩ ጥንቅር ፕሮግራማችን ይህን ይመስል ነበር። እናንተስ አሜሪካ ለአባይ ድርድር ስትል በአይኤምኤፍ በኩል መምጣቷ ምን አይነት ስሜት ፈጠረባችሁ? ምን አይነት አማራጮችን ብትጠቀም ይሻላል የሚል ሀሳብ ካላችሁ አስተያየታችሁን በኮሜንት መስጫ ሳጥን ላይ እንድታሰፍሩልን በአክብሮት እንጋብዛችኋለን። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል ለማስታወስ እንወዳለን። በያላችሁበት ሰላም